ወይ ጉድ! የፈራ ነው ደረሰ። አብርሽና ሄርሜላ በቃ ሊጋቡ ነው። ወይ ጉድ! ወይ ጉድ! ወይ ጉድ! ወያለው ታይ ሮታ ታይ 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 ብዬ ነበር። አብርሽን አጥብቀሽ ያዢ፣ ታይ አትገልምጪ፣ ታይ እንዲፈለግሽ አታርጊ፣ ወንድ ልጅ ትቶ ይሄዳል ብዬ ነበረ። ግን የሚሰማ ጠፋ። መጨረሻው እንደዚህ ሆነ። እኔ መጀመሪያም ፈርቼ ነበረ። ታይ ሮትዬ ታይ አልኩኝ። የሚሰማኝ ጠፋ አልኳችሁ፣ ጠፋ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እናንተስ እንዴት ናችሁ? ያው እንግዲህ እንደምታዩት የፈራሁት ነገር ማለት ነው ያው አልቀረም። ሩታዬ ተይ፣ ይሄ ነገር እንትን አይልም። ስለዚህ ረጋ በይ እና አብርሽን በደንብ አድርገሽ ያዢ። ወንድ ላይ ከሄደ ሄደ ነው እና ይሄ ነገር አላመረኝም። በኋላ ወደ ሄርሜላ ይሄዳል እያልኩኝ ብዙ ጊዜ ለፍልፌ ነበረ። ግን የተፈራ ነገር ስላልቀረ ምንም ማድረግ አይቻልም ማለት ነው። እና እኔ ድሮኑ ፈርቼ ነበረ። ስለዚህ ምንም ማድረግ አትችሉም። አላህ እንግዲህ ምንም ማድረግ አይቻልም። ምንም ተይ ሄርሜላ አልኩኝ። ተይ ሄርሜላ ተይ ተይ አብርሽ ተው ተው፣ ሚስትህን ያዝ፣ ተው አጥብቀህ ያዝ። ተይ ሩታሚ ባልሽን ያዢ ብዬ ብል የሚሰማ ጠፋ። አልንሰማም ስትሉ መጨረሻውን እንግዲህ አብርሽ እኔ ሰለቸኝ፣ ጭቅጭቅ ሰለቸኝ አለ። በቃ ወንድ ልጅ ጭቅጭቅ አይፈልግም ብዬ ብል የሚሰማ ጠፍቶ ነበረ። ታው ተንከባከቢ ሩታ ይሄ ልጅ በደንብ ያዥው፣ ካልያዥው ግን ትቶሽ ስለሚሄድ ሩትዬ ተይ አልኩኝ። እኔ ግን አልሰማሽ አልሽኝ ሀቢብቲ። ስላልሰማሽኝ ነው እንጂ እኔ እኮ መጀመሪያ ተናግሬ ነበረ። ወንድ ልጅ ክብር ይፈልጋል፣ ክብሩን ጠብቂለት፣ ብትቺ ክብር ጠብቂ ብዬ ብል እናንተ አሰሙ። ተው አልኩኝ። ወንድ ልጅ ክብር ይፈልጋል። ስለዚህ ትቶ ወንድ ልጅና ውሻ እንዲህ ነው ይባላል። ገባችሁ? እሳቀበት ነው ወንድ ልጅ የሚሄደው። እሳቀበት እሺ ባይቢ፣ ያ ሰው እሳቀበት ነው እንጂ የሚሄደው ዝም ብሎ አልሳቀበት እንደፈለገ እንደ ውሻ የሚያደርግበት ቦታ አይገኝም። ነገር ግን ያንን የሳቀው ሰውዬ ያ ልጅ እዛ ቦታ ነው የሚገኘው። እና ሩታዬ ታይ ያልኩኝ፣ አንቺ ግን አልሰማም አልሽ። ምንም ማድረግ አልችልም እንግዲህ። ምክንያቱም ወንድ ልጅ እዛ ፈለገበት ነው እንጂ የሚሄደው እንደ ውሻ እንትን ባላቸውን ካልተከባከባችሁ ያኔ መሄዱ አይቀርም። ምክንያቱም ወንድ ልጅ ፊት አየበት የሚጠግብበት ነው የሚሄደው። ስለዚህ ምንም ማድረግ አይቻልም። እንደፈራ ነው እንግዲህ ሩታን ትቶ ሄርሜላን ይዞ ሂዷል። ስለዚህ እናንተ ማድረግ ያለባችሁ ባላችሁን ተንከባከቡ። ዝም ብላችሁ እንደፈለጋችሁ እንትን እያላችሁ እንትን አበሉና ባህላችሁን ስትንከባከቡ እሱም ናቅ ወይ ፈቀች አይልም። እና ባይቢ ደግፊት አሳዩአቸው ላለውኝ እና እንደፈለጋችሁ አትገልምጧቸው። እንዴ ባለው እንጂ እንትን ነው እንደዚህ። እናንተ እኮ በጣም ስላበዛችሁት ነው ትተው መሄድ የያዙት። በቃ አትሄዱ እያላችሁ ለምኑ እና ለማንኛውም ወንድ ልጅ ሂዷል ወንድ ልጅ ቆርጦ ጭቅጭቅ ብሎ ነው። ምንም ማድረግ አይቻልም እላችኋለሁኝ።